ዋጣ ሶስት ጉርስ ነው የሚጎረስልህ ጉረሳው እንዴ ምን እያልሽ ነው ቆይ እኔ እኮ አባዬ እስኪመጣ ልንከባከበው ብዬ ነው ማን ስለሆንሽ ነው አንቺ ምኞትን የምታባሪያት አልገባኝም ቆይ አንቺ በገዛ ቤት ባዳ ያደረግሽ ነው ተሳስተሻል እንደውም በተቃራኒው በጣም ፈሪና ልፍስፍስ ሰው ነኝ እኔ እንድትንከባከቢው አልፈልግማ አልፈልጋትም ምን አልሽ ዙፋን የማይመስል ነገር አትናገሪ ይሄ ልጅ የበረከት ነው ደህና ነኝ እኔን ማየ እኔን አይዞሽ ማየ አይዞሽ አንቺስ ደህና ነሽ ልጄ ምንሽን ነው ያመመሽ እኔ ደህና ነኝ እኔ ምንም አልሆንኩ እርግጠኛ ነሽ ልጄ ስመኝሽ ናት እማዬ እማዬ ምን ነው የተፈጠረ ችግር አለ እንዴ እማዬ የት ናት የለችም ትንሽ ቆይታለች ከወጣች ምን ነው ደህና አይደለሽም እሺ የት እንደሄደች አታውቂም አላየኋትም ግን እሺ ዛሬ ደግሞ ምን ተፈጥሮ እንደዚህ የምትንጫጩት ብርቱካን ለራሴ በጣም ተበሳጭቻለሁ አንቺ ደግሞ አትጨመሪብኝ እንደዘንድሮ ነገሮች ጠሙብኝ ያልኩ በዚህ ከቀጠልኩ ደግሞ ሞደቄ የማይቀር ዙፋን እኮ እውነቱን አወቀች ማለት በቃ ከዚህ ቤት መባረር የማይቀር ነው ስለዚህ ምንድን ነው የማደርገው እሷን በረጅም ገመድ ነው ማሰር ያለብኝ እሷ እውነቱን ለማወቅ ስትዳክር እኔ ያኔ ትንሽም ቢሆን መተንፈሻ ጊዜ ያገኛለሁ ሄሎ ስመኝሽ አቤት ብርቱካን እንዴት ነሽ ጠፋውብሽ አይደል አዎ ጠብቂ ነገሮችን ላመቻች አልሽኝ ግን አንቺ የመስቀል ወፍ ነው የሆንሽብኝ ምን እባክሽ እዚህም እኮ ነገሮች እንዳሰብኳቸው እየሄዱልኝ አልነበረም ለዛ ነው እኔ ምንሽ ስመኝሽ የድሮ ፎቶ ይኖርሻል እንዴ አዎ ግን ለምን ፈለግሽው ያው ዙፋን እንድታዩ ማለት ያው ነገሮችን ቀለል ለማድረግ እንደሱ ከሆነ የት ላቀብልሽ ሰዓቱን ጊዜውን ደውዬ አሳውቅሻለሁ ይገርማል በዚህ ፍጥነት ታገኘዋለሽ ብዬ አላሰብኩም ነበር እንዴ ምን አባሽ ተፈጫለሽ ደግሞ እዚህ ሂጂ ግቢ በእናትሽ አሪፍ ነው ጎበዝ አይዞህ ጎበዝ በረከት ጎበዝ ጀግና ጠንከር አዎ ወንድሜ መጣች
ወንድሜ ተሽሎት ነው? አዎ ዙፋን ጎበዝ ወንድሜ። አዎ ተሽሎታል። አንቺ ግን ደህና ነሽ ዙፋን? እኔ ደህና ነኝ ዶክተር፣ ደህና ነኝ እኔ። ፊትሽ ግን ደህና አትመስይም። ችግር ካለ ንገሪኝና እንወያይበታለን። ምንም የተፈጠረ ነገር የለም ዶክተር። ትንሽ ፀሐዩ ከባድ ነበረ። እንደዛ ከሆነ ግቢና ፊትሽን ውሃ አስነኪ፣ ከዛ ሻል ይልሻል። ልክ ነህ ዶክተር፣ እንደዛ ሳይሻል አይቀርም። ውይ ጥላው ነው መሰለኝ። ቆየው አይደል ዶክተር? ያንቺ ነው መሰለኝ ይሄ ወድቆብሽ። አዎ አመሰግናለሁ ዶክተር። ዛሬ የምትመጪ አልመሰለኝም ነበር። በእርግጥ ዶክተር እኔም ለመምጣት አላሰብኩም ነበረ። የሚረብሸኝ ነገር ሲያጋጥመኝ ወንድሜን ልየው ብዬ ነው የመጣሁት። እንኳን መጣሽ። ታውቃለህ ዶክተር፣ ወንድሜ ሲከፋሽ፣ ሲጨንቅሽ፣ ማውራት የምትፈልጊው ነገር ሲኖር በማንኛውም ሰዓት እኔ ጋር ይለኝ ነበረ። ስለዚህ አሁንም ልክ እንደ ድሮሽ ከወንድምሽ ጋር ጊዜ አሳልፊ። ግን አደራ የሚያስጨንቅ ነገር እንዳታወሪው። እሺ ዶክተር፣ አመሰግናለሁ በጣም። ተጫወቱ። ወንድሜ ቶሎ እንዲሻለ ነው የምፈልገው። እኔ ደግሞ እጠብቅሃለሁ። ምኞት፣ አንቺ ምኞት! አቤት። ውሃ ይዘሽልኝ ነይ። እሺ። በቃ አንቺ ከዚህ ቤት አልወጣም አልሽኝ አይደለ? ምን አባሽ ዘጋሻል? ንቀት ነው። አቋሜን ነግሬሻለሁ ብዬ እኮ ነው ዝም ያልኩት። ይቅርታ፣ ስለምን አቋም ነው የምታወሪው? ስሚ፣ አንቺ የዚህ ቤት ሰራተኛ፣ እኔ ደግሞ የዚህ ቤት እመቤት ነኝ። እኔ ስፈልግ ብቻ ነው እዚህ ቤት መቆየት የምትችይው። ስለዚህ አሁኑን ኮትትሽን ይዘሽ ትወጪልኛለሽ። አልሰማሽኝም? ውጪ! ምንድነው በዚህ ምሽት እንደዚህ የሚያስጮህሽ? ምን ነው ጧት ስተናፊያ ነበር እንዴ? አሁን ምን አረጋጋሽ? ምን አገባሽ? ምኞት ወደ ውስጥ ግቢ። ምን አርኪ ነው የምትያት ልጅቱ? ምንም ሰራተኛ መቀየር ስለፈለኩኝ ውጪ እያልኳት። ማን ስለሆንሽ ነው አንቺ ምኞትን የምታባሪያት? ምን ማለት ነው ማን ስለሆንሽ ማለት? የቤቱ ባለቤት ስለሆንኩኝ ነዋ። ተይ እንጂ ምኞትን እኮ ወንድሜ ነው የቀጠራት። እሱ ድኖ እስኪመጣ ድረስ ደግሞ ምኞት ከዚህ ቤት ንቅንቅ አትል። አልገባኝም። ቆይ አንቺ በገዛ ቤት ባዳ እያደረግሽ ነው? ትሰምኛለሽ? ማላዘኑን ትተሽ ከዚህ ቤት ለመውጣት ብትዘጋጂ ነው የሚሻልሽ። አልወጣም። ለእናቴ አንዴ ቃል ስለገባውላት ነው ዝም ያልኩሽ። አስፈላጊ ከሆነ ደግሞ ቃሌን ማፍረስ እችላለሁ። ኮተትሽን ሰብስቤ ነው ማሽቀነጠርሽ። ይቺ ትወዳለች ብርቱካን። መታገሴ ነው ትልቁ ስህተት። ማደርገው ምን ያውቃለሁ? ድረስ ሰይጣን። እና ዙፋኔ የፈለግሽው ነገር አለ እንዴ? የሆነ ነገር ላናግርሽ ፈልጌ ነበረ ምኞት። እሺ ምንድነው? አናግሪኝ።
ቅድም ብርቱካን ከዚህ ቤት እንድትወጪ ነበር ስትነግርሽ ነበር። ምን ትሰሚኛለሽ? እኔ እንደ ታናሽ እህቴ ነው የማይሽ። እኔ ብቻ አይደለም ወንድሜም እንደ ታናሽ እህቱ ነው የሚያይሽ። ስለዚህ ማንም ከመሬት እየተነሳ መጥቶ አንቺን ሊያስወጣሽ አይችልም። እሱም ማወቅ አለብሽ። ምኞት ምን ሆነሽ ነው የምታለቅሽው? አይ እንዲሁ የሚያስብልኝ ሰው እንዳለ ሳቅ ደስ ብሎኝ። አይዞሽ እሺ ምኞቴ፣ እኔ ሁልጊዜም ከጎንሻለሁ። ምንም ችግር የለውም። እሺ አይዞሽ። አባዬ እኔ አልቻልኩም። በቃ ናፈቀኝ እኮ። ካላንተ እኮ የሚረዳኝ የለም። ቆይ ምን አይነት ጨካኝ ቢሆኑ ነው አንተን ከኔ ነጠሉክ? ያላንተ ማንም እንደሌለኝ እያወቁ አባዬ ፖሊሶች ያንተን ገዳይ እስኪፈልጉ ድረስ አልጠበቃቸውም። እኔም ያንተን ገዳይ እፈልጋለሁ። ያንተን ደም እበቀልልሃለሁ። ጌታዬ የሚወደኝ ሰው ከጎኔ ስላደረክልኝ በጣም አመሰግናለሁ። የሁል ጊዜ ልመኔ እሱ ነበር። ተመስገን። ቆይ ግን ስማማ ምንድን ነው የሚያዝናናክ? ምን እንደሚያዝናናክ ትናገረው? እሺ ምን እየሆንሽ ነው? ባሌን ነኝ የማጎርሰው። ምን ታፈጭብኛለሽ? ሂጂና ውሃ አምጪልኝ። እሺ ብርጭቆ ናታ። እሺ እባክህ ታመህም አያርምህም። አሁን በሴት ትጎርስልኛለህ? ምግብ ነው አይደል የጀመርከው? ና ልዩነት አለው የእሷ ነኝ ነብረስ ጉረስ ዋጠው። እሷ ስታጎርስ ነው የሚጎረስልን? ጉረሰው ዋጠው ዋጠው። ኧረ እባክህ እንዴ! ቆይ ምን እያደረግሽ ነው? ምን አባሽ አገባሽ? አምጪው። ቆይ ጤነኛ አይደለሽም? ሰላም የለሽም? ያምሻል? ስለኔ ሰላም አንቺ አይመለከትሽም። ገባሽ? ይልሽ አዎ፣ ስላንቺ ሰላም ምንም አያገባኝም። ግን ደግሞ የኛን ሰላማት ብትብጪ አሁን ውጪልን። ውጪልን? ማን ስለሆንሽ ነው አንቺን ውጪልን የምትይኝ? ይሄ ሰውዬ እኮ ባሌ ነው፣ የልጅ አባት። እና ምን ይፈጠር? ይኸውልሽ እባክሽ እባክሽ በቃ ሴት ስለሆንሽ ተረጂኝ። እኔ በቃ አሁን ላይ አብራችሁ ሳያችሁ እበሳጫለሁ። በቃ ደስ አይለኝም። እንዴ ምን እያልሽ ነው? ቆይ እኔ እኮ አባዬ እስኪመጣ ልንከባከበው ብዬ ነው።
እኔ እንድትንከባከቢው አልፈልግማ። ምን አልሽ? ይኸውልሽ በቃ ሴት ስለሆንሽ ይገባሻል። ስለምወደው እቀናለሁ። ቆይ ግን ምን አይነት ራስ ወዳድ ነሽ? ባልሽ ምን እየሆነ እንደሆነ እያየሽ እንኳን የሚሰማሽ ስለ ራስሽ ስሜት ብቻ ነው? ስለሱ ምንም አያስጨንቅሽም? ለምን አትረጅኝም? ትሰሚኛለሽ? እስካሁንም ድረስ ያከበርኩሽ አባቴ ስለተቆጣኝ ነው። ከዚህ በኋላ ግን ስለምታረጊው ነገር ስለ አንዱም አልታገስሽም። አሁን ስለዚህ ውጪ። ቆይ ምንድን ነው የምትይው? ይልሽ በደንብ አድርገሽ ሰምተሽኛል። ስለዚህ አሁን ቀጥ ብለሽ ውጪ። ምን አይነት አልፉ ነች? እንዳለ እኮ አዝረከረከችክ። አልፈልጋት። ምን አልከኝ ቤኪ? አልፈልጋት። በቃ ቶ አንተ እርሳው፣ አትጨነቅ። ታውቂያለሽ ምኞት፣ ስላንቺ ሳስብ ህይወትሽ ውስጥ ብዙ ነገር ያለ ይመስለኛል። እንዴት እንደዚህ ልትይ ቻልሽ? እኔ እንጃ፣ ታጋሽነትሽ፣ የዋህነትሽ፣ አስተዋይነትሽን ሳስብ ዝም ብሎ የመጣ ነገር አይመስለኝም። በእርግጥ ልክ ነሽ። አባቴ ከሞተ በኋላ ከእንጀራ እናቴና ከእንጀራ እህቴ ጋር ነበር የምኖረው። እናቴም ሆነች እህቴ አይወዱኝም፣ በጭራሽ አያምኑኝም። ብቻ ምን አለፋሽ በጣም ነበር ህይወቴን ስቃይ ውስጥ የከተቷት። ግዴታ ህይወቴን ለማትረፍ ነበረ ከዛ ቤት ጠፍቼ የወጣሁት። ከዛ ደግሞ ጋሻ ያገኙኝ። በጣም ይገርማል። ቀላል ነገር እንዳልነበረ ማሰብ አይከብድም። ባይገርምሽ አባቴ ቤቱን ትቶልኝ ነበር ሄደው፣ ግን መብቴን ራሱ መጠበቅ አልቻልኩም። በጣም ያሳዝናል። አንቺ ግን በጣም ጎበዝና ጠንካራ ልጅ ነሽ። ተሳስተሻል። እንደውም በተቃራኒው በጣም ፈሪና ልፍስፍስ ሰው ነኝ። አረ በፍጹም፣ እንደውም በተቃራኒው በጣም ጎበዝ ልጅ ነሽ። ጎበዝማ ብሆን የአባቴን ገዳይ ህግ ፊት እገትረው ነበር። አባትሽ ተገሎ ነው እንዴ ሞታው? አዎ፣ ፖሊስ እየመረመረው ነበረ። ግን የእንጀራ እናቴና ልጇ ህይወቴን ሲሁል አደረጉብኝ። ግዴታ ራሴን ማትረፍ ስለነበረብኝ ፍቅሬን፣ ህይወቴን፣ ቤቴን፣ ሁሉ ነገሬን ትቼ ወጣሁ። የወንድሜ ነገር ዳር ያዝልኝ እንጂ እኔም ማድረግ ያለብኝን ነገር አንድ ላይ እናደርጋለን። በጣም አመሰግናለሁ ዙፋን። አንቺ በጣም ጥሩ ሰው ነሽ። አንቺ ጥሩ ስለሆንሽ ነው እኔም ጥሩ የሆንኩልሽ። እሺ ደክሞኛል አልኩሽ። አትምታኝ። ተይኝ፣ ደክሞኛል። እኔም ደክሞኛል አልኩት ነው። በጉልበት ነው? ምን ልትሆን? በጉልበት ነው? ለካቴኔ ነው በጉልበት በጉልበት ነው? ከኔ ጋር ምን? እኔ በጉልበት ማንስ መስሎ ነው? ነው ጭራሻቸው የተረገመች ብላ ደግሞ በህልሜ መምጣት ጀመረች። ወይኔ ፈጣሪ፣ ቆይ ለምን ድረስ ለሷ ልጅ እንደዚህ ያሰብኩ ያለሁት? ስማ ምግባባይም እንዴ ዛሬ? ከመች ጀምሮ? ላንቺ እኮ አይደለም ያልኩት፣ ከውሽማሽ ላረገሽው ልጅ ብዬ ነው። ዙፋን፣ የማይመስል ነገር አትናገሪ። ይሄ ልጅ የበረከት ነው። የማይመስል ነገር እየተናገርሽ ያለሽውማ አንቺ እንደሆንሽ አንቺም እኔም አውቃለሁ።
አረቀስ ሰሉ ላይ እንዴትሽና ትወጭበት እንዴ? አጥግቦ ባበላ። ለነገሩ እዚህ ደረጃ እንኳን ያደረሰን ባልሽን መርዘሽ ገለሽው አልነበረ? ትሰሚኛለሽ? እኔ አሁን ካንቺ ጋር አፌን መክፈት ድክም ብሎኛል። ምን ነው የተፈጠረ ነገር አለ እንዴ? ነው በረከታውን እየተሻለው ሲመጣ እየተጨነቅሽ መጣሽ እንዴ? ምን ያስጨንቀኛል? ባል አይደለም እንዴ? እኔም እኮ ቶሎ እንዲመለስልኝ እፈልጋለሁ። በዛ ላይ ደግሞ ከዛች ኤልያስ ይሁን ኤልሳ ከምትባል ሴት ጋር ቶሎ ተለያይቶ እንዲመጣልኝ ነው የምፈልገው። ቆይ ብቻ ልጅቷ ጋር ሄደሽ ችግር አልፈጠርሽም አይደለ? እባክሽ ተይኝ አቡ፣ የማይመስል ነገር አታውሪ። ለምንድነው ደግሞ ቆይ ሰውን ማስቸግራት? ተፈጥሮሽ ስለሆነ። ሰምኛለሽ ዙፋን፣ አትፈታተኝኝ ብዬሻለሁ። እኔ በህይወቴ እንዳንቺ የታገስኩ እሱ የለም። አንተዛም እንዲያውስ ጭራሽ ማስፈራሪያ ማለት ዛሬ ጥሩ ስሜት ላይ ነኝ። አንቺ ግን እንደምትታዩ እንኳን አትመስይም። ለነገሩ አንቺ ምን ታረጊ? እኔ ነኝ ያጠፋሁት። ገና ያኔ ነበር ባሌ ወስደሽ እዛ ስታስቀምጪ አንቺን አሳብጄ ማስቀመጥ የነበረብኝ። አሁንም ሰዓቱ አረፈደ። እኔ ብርቱካን አይደለሁም፣ ማረገውን አውቃለሁ። ስማ፣ እቃውን አመጣልኝ። እንድትሞት አይደለም የምፈልገው፣ ሽባውን እንድትቀመጥ እንጂ። ገብቶሃል አይደል? በጣም ጥሩ። ገንዘብን በአካውንት አስገባልሃለሁ። ሂድ በቃ ደውል። በጣም ብዙ እድል ሰጥቼሽ ነበረ። ይቺ አሮጊት ሳትመጣ ሂድና ልጨርስ። ምን ነው ልጅ? ከሆኑ እናትሽ ናፈቀችሽ እንዴ? አይ አባዬ፣ እንደዛ እንኳን አይደለም። እና ምንድነው እንደዚህ መተከዝ? እስካሁን ድረስ ስለ ብርቱካን እያሰብኩኝ ነው። ታውቃለህ፣ በጣም ጨካኝ ሰው ነሽ። ግን አሁን በዚህ ሰዓት ልጄ ይሄን ያህልማ ራስሽን እንዳታስደብሪ። ባይሆን እኛ በረከትን እየተንከባከብን ከሷ መጠበቅ ነው ያለብን። አውቃለሁ። እዚህ የመጣው ከሷ ሽሽት እንደሆነ ይገባኛል። አዎ ዙፋን እንዴት አይነት እህት እንደሆነች ብታይ እኮ። በረከት በሷ በኩል በጣም እድለኛ ነው። እሱስ ልክ ነህ። ግን በቃ አባዬ ስለ ዙፋን አውርተህ ካጠግብም አይደል? ይኸውልሽ የኔ ልጅ፣ እኔማ አንቺና ዙፋን ራሱ ጓደኛ እንድትሆኑ እንድትቀራረቡ ነው የምፈልገው። ቢያንስ መኝታ ቤት ገብሰሽ ከሰው የምትገለዩ ራሱ እንዲቀርልኝ እፈልጋለሁ። አዎ አባዬ፣ እኔም ዙፋን ጓደኛዬ ብትሆን በጣም ነው ደስ የሚለኝ። የኔ ልጅ ቆቅ እኮ ነሽ። ባንተ ወጥቼ እኮ ነው። በጣም ነው የምወድሽ የኔ ልጅ። ምን አባሽ ገትርሻል? እኔ ስሚ፣ ዙፋን የለች ወጣለች? አዎ፣ ግን ላይ አንፈለግሻት ማለት ምንድነው ያልሽው? ይቅርታ አምልጦኝ እኮ ነው። አሁን እንኳን ላንቺ ጊዜ የለኝ። ደህና አትመስይም። አሁን ደግሞ ቆይ ምን አይነት ሴራ አስበሽ ነው?
ወይስ እኔ ራሴ ሂጅ ተኝ ልበላት? እቺ ተንከሲስ ደግሞ እንደዛ ካደረኩ የሆነ ነገር ተጠራጥርና ቀዴን ታበላሽዋለች። ከብርቱካን ጋር ጦርነት